አንድ ቢሊየነር ሰራተኛውን በስውር ሲከታተላት ያገኘው ሚስጥር የሺዎችን ህይወት ይቀይራል ብሎ አልገመተም ነበር። ቢሊየነሩ ቶማስ ሃሪሰን ሁኔታዋን በመጠራጠር ተከተላት። ነገር ግን በሆስፒታል ውስጥ ያየው ነገር እሷን ከስራ የሚያስባረር ሳይሆን እሱን ከገነባው የኩራት ግንብ የሚያወርድና በገንዘብ ሊገዛ የማይችል ትልቅ ሚስጥር ነበር። ለመሆኑ ኤሊሳ ምን እየደበቀች ነበር? መጨረሻ ላይ የሆነው ነገር ጭራሽ የማትገምቱት ነው። ይህ ታሪክ የሌላውን ሰው ቤት ስታሞቅ የራሷ ህይወት ግን በብርድ የተሞላው የኤሊሳ ታሪክ ነው። ዛሬ በሚሊዮኖች የሚቆጠር ዶላር ያለው ከዓይኑ ስር የሚፈሰውን የሰራተኛውን እንባ ያላስተዋለው ቢሊየነር ሰብአዊነቱን እንዴት ዳግም እንዳገኘ እናያለን። እስከ መጨረሻው ተከታተሉን። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት ግን እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ የት ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ያላችሁበትን ሀገር ወይም የከተማውን ስም ኮሜንት ላይ ጻፉልን። ታሪኩን ለብዙ ሰዎች እንዲደርስ ደግሞ ላይክ እና ሼር አድርጉት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ቀጥታ ወደ ታሪካችን እንመለስ። ሰራተኛው ሚስጥራዊ ህይወትን እየመራች እንደሆነ ጠረጠረ። ለሳምንታት በሳምንት 2 ጊዜ በስውር ስትወጣ ዘግይታና አይኖቿ ቀልተው እጆቿ እየተንቀጠቀጡ ስትመለስ ተመለከታት። የደሞዝ ቅድመ ክፍያ መጠየቅ ጀምራ ነበር። እርግጥ አነስተኛ ነበር፣ ግን ደግሞ ትኩረት ለመሳብ ያህል የሚበቃ ነበር። ስለዚህም አንድ ምሽት እውነቱን ለማግኘት ተከተላት። ያገኘው ነገር ግን በገንዘብ ሊጠገን የማይችል ነገር በውስጡ ሰበረ። ቶማስ ሃሪሰን የኒውዮርክ ሰማይ ጠቀስ ህንጻዎች አካል ባለቤት ነበር። ሁሉንም ነገር ያስተውላል። እያንዳንዱን ቁጥር፣ እያንዳንዱን የሩብ ዓመት ሪፖርት፣ በኩባንያው ዓለም አቀፍ የአቅርቦት ሰንሰለት ውስጥ ያለውን እያንዳንዱን ብቃት ማነስ፣ በቤት ውስጥ ለ19 ዓመታት ቤቱን ቀጥ አድርጋ የያዘችውን ሴት ሲቀር ሁሉንም ነገር ያስተውላል። ስሟ ኤሊሳ ነበር። ልጁ ሉካስ የ4 ዓመት ልጅ ከነበረበት ጊዜ ጀምሮ ከቤተሰቡ ጋር ነበረች። የቶማስ ሚስት ስትታመም ኤሊሳ ቤቱን እንዲቀጥል አደረገች። እሷ ስትሞትም ኤሊሳ ትንሹ ሉካስን ሌሊቱን ሙሉ አቅፋ ይዛው ነበር። ቶማስ በስራ ውስጥ ራሱን ሲቀብር፣ ኤሊሳ ግን ልጁን ትኩስ ምግብ ማግኘቱንና ከመተኛቱ በፊት ታሪክ የሚያነብለት ሰው መኖሩን አረጋገጠች። ያንን ቤተሰብ በዝምታና በታማኝነት ሙሉ በሙሉ ወደደችው። ቶማስ ግን አንድም ቀን ስለ ህይወቷ ጠይቆ አያውቅም። ከዚያም ከ6 ሳምንታት በፊት ነገሮችን ማስተዋል ጀመረ። ኤሊሳ ማክሰኞና ረቡዕ ቀደም ብላ ትወጣ ነበር። ጥቂት ደቂቃ ብቻ ሳይሆን 1 ሰዓት፣ አንዳንድ ጊዜ ደግሞ ከዚያም በላይ ዘግይታ ትመለሳለች። ኮቷን እንደለበሰች፣ ቦርሷ እንደከበዳት፣ አይኖቿ አልቅሳ ወይም ደግሞ ላለማልቀስ አጥብቃ የታገለች ይመስል ቀልተው ትመለሳለች። ቀስ ብላ ትንቀሳቀሳለች። እጆቿ የምሽት ቡናውን በጠረጴዛው ላይ ስታስቀምጥ ቀደም ሲል ያልነበረ ትንሽ መንቀጥቀጥ ይታይባቸዋል። ከዚያም የደሞዝ ቅድመ ክፍያዎች መጡ። በአንድ ሳምንት $100፣ በሚቀጥለው $80። በቤት ውስጥ ለ19 ዓመት የሰራችውና ከሚገባት በላይ አንድም ቀን ጠይቃ የማታውቀው ኤሊሳ አሁን ከደሞዝ ቀን በፊት ከክፍያዋ ላይ ትናንሽ ክፍሎችን በዝምታ እየጠየቀች ነበር። ቶማስ የቤቱን ሂሳቦች ፈተሸ። እያንዳንዱን ደረሰኝ፣ ሁሉም ነገር ንጹህ ነበር። ምንም የተሰረቀ ነገር የለም፣ የጠፋም ነገር የለም። ኤሊሳ ከሱ እየወሰደች አልነበረም። ግን ደግሞ የሆነ ችግር አለ። ቁጥሮቹ ሳያረጋግጡት በፊት መጥፎ የንግድ ስምምነት ላይ እንደሚሰማው አይነት ስሜት ተሰማው። አእምሮ ችላ ለማለት ያልፈለገው ከጀርባ ያለ ዝቅተኛ ድምጽ ምን እየደበቀች ነው? ጥያቄውን ገፍቶ ለማስወገድ ሞከረ። ይህች ኤሊሳ ናት፣ ለእናቱ ሲያለቅስ ልጁን አቅፋ የያዘችው ሴት። እሷ እምነት እንጂ ጥርጣሬው አይገባትም። ነገር ግን ቶማስ ሃሪሰን ላልተረጋገጠ ነገር አልተፈጠረም። እሱ ለምላሾች ነው የተፈጠረው። ስለዚህም በአንድ ማክሰኞ ምሽት ኤሊሳ ኮቷን ለብሳ በ11 ሰዓት ወደ በሩ ስታመራ ሲያት የዛኔ ወሰነ። 30 ሰከንድ ሰጣት። ከዚያም ተከተላት። 3 ብሎኮችን ወደ ምስራቅ ተጉዛ በባቡር ወደ መሃል ከተማ ተሳፈረች። ቶማስ በጨለማ ልብሱ በተጨናነቀው መድረክ ላይ ከተማዋ በዙሪያው ስትሯሯጥ ባልተለመደ ሁኔታ እንግዳ ሆኖ እየተሰማው ወደ ኋላ ቀረት ብሎ ተከተላት። ኤሊሳ እጆቿን ጭኖቿ ላይ አጣጥፋ ባቡር ውስጥ ተቀመጠች። ከንፈሮቿ በትንሹ ይንቀሳቀሳሉ። እየጸለየች ወይም የሆነ ነገር እየተለማመደች ወይም ለጥቂት ጊዜ ራሷን ለመቆጣጠር እየሞከረች ይመስላል። ለ20 ደቂቃዎች ተጓዙ። ከባቡር ወርዳ ወደ ቀዝቃዛው የምሽት አየር ስትወጣ ቶማስ ዙሪያውን ተመልክቶ ወዲያውኑ ደረቱን ሲጨንቀው ተሰማው። መንገዱን ያውቀዋል።
ኤሊሳ ወደ ማውንት ቢና ሆስፒታል እየተጓዘች ነበር። በዋናው መግቢያ በኩል አልፎ በህንጻው ጎን በኩል በላይኛው ክፍል ላይ ትንሽ ምልክት ወዳለው ጸጥ ያለ በር ተከተላት። ቶማስ ለማንበብ 2 ጊዜ ማየት ነበረበት። የካንሰር ህክምናና የፈሳሽ መስጫ ማዕከል። በእግረኛ መንገዱ ላይ ቆሙ ሰዎች አልፈውት ሄዱ። ከተማዋ ማን ምን እንደሚሰማው ግድ ሳይሰጣት ሁልጊዜም እንደምታደርገው ጉዞዋን ቀጠለች። ቶማስ ላፍታ ዝም ብሎ ቆመ። ከዚያም በበሩ በኩል ገባ። ውስጠኛው መተላለፊያ ለስላሳና ጸጥ ያለ ነበር። ኤሊሳ ይህንን መንገድ ብዙ ጊዜ እንደተጓዘ ሰው የሚያልፉትን ነርሶች በጭንቅላቷ እየጠቀሰች ያለምንም ማመንታት በመተላለፊያው መጨረሻ አቅራቢያ ወዳለ ክፍል ታጠፈች። በሩ ከኋላዋ ሙሉ በሙሉ አልተዘጋም ነበር። ቶማስ በቀስታ ወደ በሩ ተጠግቶ ቆመ። በክፍት ቦታው በኩል ትንሽ ክፍል አየ። በክፍልም ውስጥ የሆስፒታል አልጋ፣ በአልጋውም ላይ ደግሞ አንድ ትንሽ ልጅ ምናልባትም 14 ወይም 15 ዓመት የሆነው ለማየት በጣም በሚያም ሁኔታ በእጁ ላይ የአይቪ መስመር የተገጠመለትና ከአይኑ ስር ጥቁር ጥላዎች ያሉት ልጅ። ኤሊሳ ከጎኑ ተቀመጠች። እጁን በሁለቱም እጆቿ ያዘች። ጠጋ ብላ ለቶማስ በግልጽ በሚሰማ ግን በሹክሹክታ ድምፅ ልጄ እናትህ አሁን መታለች ስትል ሰማት። የቶማስ ትንፋሽ የቆመ መሰለው። አንዲት ነርስ ከሌላኛው ወገን ወደ ክፍሉ ገባች። ማስታወሻ የያዘ ሰሌዳ በእጇ ይዛ ነበር። ድምጿ ለስላሳ ግን ቁም ነገር ያለው ነበር። ወይዘሮ ኤልቫሬዝ ዛሬ ምሽት ይህንን በማንሳት ያዝናለሁ። ነገር ግን አሁንም ለሚቀጥለው የህክምና ዙር ስለ ክፍያ እቅዱ መነጋገር አለብን። ቃላቱ ቶማስን በጨለማ ውስጥ በድንገት እንደተከፈተ በር መቱት። የክፍያ እቅድ፣ የሚቀጥለው የህክምና ዙር የክፍያ እቅድ። ከበሩ መግቢያ ወደ ኋላ ተመለሰና ትከሻውን በመተላለፊያ ግድግዳው ላይ አስደገፈ። የሆስፒታሉ ድምጾች በዙሪያው ሲንቀሳቀሱ እዚያ ለረጅም ጊዜ ሳይንቀሳቀስ ዝም ብሎ ቆመ። የማሽኖቹ ለስላሳ ድምጽ፣ የነርሶቹ ድምጽ፣ በህይወቱ መጥፎውን ምሽት እያሳለፈ ያለ የሆነ ቦታ ያለ ሰው የራቀ ጩኸት። በበሩ ክፍተት በኩል የልጁን ድምጽ ሰማ። ደካማ፣ ወጣት፣ ደስተኛ ለመሆን የተቻለውን ያህል እየሞከረ ያለ ልጅ ድምጽ። አቤላ መጨነቅ አቁሚ፣ እኔ በጣም ደህና ነኝ። እሺ አያቴ። ቶማስ ወደ እጆቹ ተመለከተ። ሰዓቱ የመተላለፊያውን ብርሃን አንጸባርቆ ተመለከተው። ከሱ ላይ አይኑን አነሳ። ዞር ብሎ በዝግታ በመተላለፊያው ተመለሰ። በጸጥተኛው በር በኩል ወጥቶ ወደ ከተማዋ ጫጫታና ግርግር ተመለሰ። ከውጭ ወንበር አግኝቶ ተቀመጠ። ታክሲዎች ያልፋሉ፣ ድምጾች ይሰማሉ። ባቡሩ ከመንገዱ ስር የሆነ ቦታ ይንቀጠቀጣል። ተቀመጠ እና ለመጀመሪያ ጊዜ ቶማስ ሃሪሰን ቀጥሎ ምን ማድረግ እንዳለበት ሳያውቅ ዝም ብሎ ተቀመጠ። ከ40 ደቂቃ በኋላ አሁንም እዚያ ተቀምጦ ሳለ የእግር ኮቴ ድምጽ ሰምቶ ቀና አለ። ኤሊሳ ከሆስፒታሉ መግቢያ ወጣ አስፋልቱ ላይ ደንገጥ ብላ ቆመች። ትኩር ብላ አየችው። እሱም ትኩር ብሎ አያት። ለረጅም ጊዜ አንዳቸውም ምንም አልተናገሩም። ከዚያም የኤሊሳ ፊት ላይ ከዚህ በፊት አይቶት የማያውቀውን ነገር አየ። በጣም አጥብቀው ሲጫኑት ወረቀት እንደሚታጠፈው ሁሉ ፊቷ እንደዛ ታጠፈ። ከዚያም ቶማስ አሁን መረዳት ለጀመረባቸው ነገሮች ለረጅም ጊዜ ራሷን ስታረጋጋ እንደነበረው ሁሉ እንደገና ወደ ቀድሞ እርጋቷ ተመለሰች። አቶ ሃሪሰን፣ ድምጿ ጥንቃቄ የተሞላበት ጸጥ ያለና ትንሽ ይፈራ ነበር። ላስረዳ እችላለሁ። ኤሊሳ ከቆመችበት ቦታ አልተንቀሳቀሰችም። የሆነን ነገር ሙጥኝ ብሎ መያዝ የሚፈልግ ሰው በሚያደርገው መንገድ ቦርሷን በሁለቱም እጆቿ ከፊት ለፊቷ ይዛ ነበር። ሌሎች ሰዎች ሲገቡና ሲወጡ የሆስፒታሉ በሮች ከኋላዋ ተከፍተው ተዘጉ። ግን ኤሊሳ እየጠበቀች ዝም ብላ ቆመች። ቶማስ በዝግታ ከወንበሩ ተነሳ። እሱ ረጅም ነው። በጨለማ ልብሱ ሁሉ ጊዜም እንደሚታየው የተረጋጋ፣ የተስተካከለ፣ ተቆጣጣሪ ይመስል ነበር። ነገር ግን አይኖቹ ዛሬ ምሽት የተለዩ ነበሩ። ኤሊሳ ወዲያውኑ አስተዋለችው። ለዓመታት ሰዎችን በመመልከት የሚያልፉ ሰዎች ሁልጊዜ ትናንሽ ለውጦችን እንደሚያስተውሉ ሁሉ በደንብ አየችው። አይኖቹ የተቆጣ ሰው አይኖች አልነበሩም። በውስጡ ዳግም እንዲደራጅ ያደረገውን ነገር ገና ያየ ሰው አይኖች ነበሩ። ኤሊሳ አለ። ድምፁ ካሰበው በላይ ቀስ ብሎ ወጣ። ምንም ነገር ማስረዳት የለብሽም፣ እዚህ ውጪ አይደለም። አይኖቿን አርገበገበች። እንዲህ ይላል ብላ አልጠበቀችም ነበር። መስሎኝ ነበር ጀመረች። ምን እንደመሰለሽ አውቃለሁ አላት። ከስራ የምታባረረኝ መስሎኝ ነበር። ኤሊሳ ከዚህ በኋላ ምንም አላለችም። ነገር ግን የቦርሷን እጀታ አጥብቃ ያዘች። ያቺ ትንሽ እንቅስቃሴ ለቶማስ ሁሉን ነገር ነገረችው።
ላፍታ ወደ መንገዱ ወደሚያልፉት መኪኖችና በመንገዱ ማዶ ባሉ ህንጻዎች ወደ በሩት መስኮቶች ተመለከተ። ከዚያ ወደ እሷ ተመለከተ። የሆነ ቦታ ተቀምጠን ማውራት እንችላለን ሲል ጠየቀ። እባክሽ። ከሆስፒታሉ ግማሽ ብሎክ ርቀት ላይ ትንሽ የቡና ቤት ነበረች። ሆስፒታሎች ስለማይተኙና የሆስፒታል ታካሚዎችን የሚወስዱ ሰዎች የሚጠብቁበት ሞቅ ያለ ቦታ ስለሚያስፈልጋቸው ዘግይቶ የሚቆይ አይነት ነበር። ቢጫ መብራትና የወረቀት ናፕኪን ያላቸው ክብ ጠረጴዛዎች ነበሩት። የቡና የቀረፋና የሆነ ነገር በዝግታ የሚጋገርበት ሽታ ነበረው። ቶማስ በሩን ከፈተላት። ኤሊሳ ቀድሞ ወደ ውስጥ ገባች። ይህም ለሷ የሆነ እንግዳ የሆነ ስሜት ፈጠረባት። ሁልጊዜ ለሱ በር የምትከፍተው እሷ ነበረች። በመስኮቱ አቅራቢያ ባለ ጠረጴዛ ላይ ተቀመጡ። አንዲት ወጣት መታ ትዕዛዝ ተቀበለቻቸው። ቶማስ ቡና አዘዘ። ኤሊሳ ደግሞ ሻይ አዘዘች። ካሞሚል ሻይ፣ ደረት ቀኑን ሙሉ ሲጨነቅ ለመተንፈስ የሚረዳው አይነት ሻይ። ላፍታ ሁለቱም አንዳች አልተናገሩም። የቤቱ ቡና ድምፅ በዙሪያቸው በዝግታ ይሰማል። ማንኪያዎች ሲጋጩ፣ ጥግ ላይ ያለው ቴሌቪዥን ዝቅተኛ ድምፅ፣ ዝናብ በመስኮቱ ላይ መዝነብ የጀመረበት ድምፅ። ከዚያም ኤሊሳ እጆቿን በጠረጴዛው ላይ ዘርግታ ትንፋሽ ወሰደች። ስሙ ዴቪድ ነው። የልጅ ልጄ ነው። እድሜው 15 ነው። ቶማስ አዳመጠ። እናቱ ልጄ ማሪያ ከ2 ዓመት በፊት ሞተች። በመኪና አደጋ ነበር። ከምሽት ስራ እየተመለሰች ነበር። የኤሊሳ ድምፅ የተረጋጋ ግን በመጠኑ ያዘነ ሰው ድምፅ ነበር። ነገር ግን ከባድ ታሪክን ሳይጥሉ ለመሸከም እስኪለምዱ ድረስ ብዙ ጊዜ የተናገረው ሰው እርጋታ ነበር። ዴቪድ ከዚያ በኋላ ከኔ ጋር ለመኖር መጣ። በጣም ጎበዝ ልጅ ነው። በጣም ብልህ፣ እንደ ሉካስ መሐንዲስ መሆን ይፈልጋል። ቶማስ ፊት ላይ ደመና ፀሐይን ሲጋርደው እንደሚታየው ፈጣንና ጸጥ ያለ ነገር ታየ። ከ8 ወር በፊት ኤሊሳ ቀጠለች። ዴቪድ በቀላሉ መድከም ጀመረ። ያለ ምክንያት ሰውነቱን ይደክመዋል። ከትምህርት ቤት ደወሉልኝ፣ ምክንያቱም በስፖርት ክፍለ ጊዜ ራሱን ስቶ ወድቆ ነበር። ቆም አለች። ዶክተሮች ሉኩሚያ ያገኙበት። ቃሉ በጠረጴዛው ላይ በመካከላቸው ተቀመጠ። ቶማስ ያንን ቃል ከዚህ በፊት ሰምቶታል። ሚስቱ ካሮል ሉኩሚያ አልነበረባትም። የሷ ካንሰር የተለየ ነበር። ግን ቃሉ ምን ማለት እንደሆነ በደንብ ያውቃል። የሚሸከመውን ክብደት ያውቃል። በአንድ ቤተሰብ ላይ ምን እንደሚያደርግ ያውቃል። ወዲያውኑ ሕክምና ጀመሩ። ኤሊሳ ቀጠለች። የመጀመሪያው ዙር ደህና ነበር፣ እሱ መለሰ። ግን ያለው አይነት ዶክተሮቹ ለሚቀጥለው ምዕራፍ የበለጠ የላቀ ሕክምና ያስፈልገዋል ይላሉ። የበለጠ ጠንካራ የሆነ። ጠረጴዛው ላይ ወዳሉት እጆቿ ቁልቁል ተመለከተች። በኤጀንሲው በኩል ያለኝ መድን የተወሰነውን ይሸፍንልናል፣ ግን ሁሉንም አይደለም። በፍጹም ሁሉንም አይደለም። ምን ያህል? ቶማስ ጠየቀ። ኤሊሳ ቀና ብላ አየችው። ላፍታ ልትመለከት ያልፈለገች መሰለች። መጠኑ ልታሳየው ያልፈለገችው የግል ቁስሏ ይመስል መደበቅ ፈለገች። ከዚያም ግን ተናገረችው። ቶማስ አልደነገጠም። ነገር ግን በውስጡ የሆነ ነገር በጣም ሲረጋ ተሰማው። ኤሊሳ የተናገረችው ቁጥር እንደ ቶማስ ሃሪሰን ላለ ሰው ለአንድ ሰከንድ እንኳን የሚያስጨንቅ አልነበረም። ለአንድ የንግድ ራት ከዚያ በላይ አውጥቷል። ሌላው ቀርቶ ያረገው የእጅ ሰዓት እንኳን ከዚያ በላይ ያወጣል። ሆኖም ግን ኤሊሳ ደሞዟን እየቆጠበች ትናንሽ ቅድመ ክፍያዎችን እየጠየቀች በመድኃኒትና በቤት ኪራይ መካከል እየመረጠች ያንን ቁጥር ዶላር በዶላር ብቻዋን ለ8 ወራት ለመድረስ እየሞከረች ነበር። ይሄንን ብቻሽን ነው ስታደርጊ የቆየሽው? ቶማስ ተናገረ። ጥያቄ አልነበረም፣ መገረም ነበር። አሁን ኤሊሳ በቀላሉ ተናገረች። ለምን አልነገርሽኝም? ኤሊሳ ላፍታ ዝም አለች። የሻይ ብርጭቋን በጣቶቿ ደጋግማ እያዞረች በመስኮት በኩል ዝናቡን ተመለከተችው። ምክንያቱም አቶ ሃሪሰን ይህ የእርሶ ሸክም አይደለም አለች። ስራ እንድሰራ ይከፍሉኛል፣ ስራዬንም እሰራለሁ። ከቤቱ ውጪ በህይወቴ የሚፈጠር ነገር ራሷን ነቀነቀች። ወደ እርሱ የማመጣው ነገር አይደለም። ይህንን የምናገረው መጥፎ እንዲሰማውት ለማድረግ አይደለም ስትል ቀጠለች። ድምጿ ለስላሳ ግን ደግሞ ጠንካራ ነበር። ትንሹ ሉካስ እውነቱን በደግነት መስማት ሲያስፈልገው ትጠቀምበት የነበረው ያው ድምጽ ነበር። እንዴት እንዳሰብኩት ብቻ እየነገርኩት ነው። እርሱ የራሱ ሐዘን አለቦት፣ እኔም ደግሞ የራሴ አለኝ። አንድ አይደሉም እና ወደ እርሱ አልመጣሁም። ምክንያቱም በተለየ አይን እንዲያዩኝ አልፈለኩም። ቆመች። በሐዘኔታ እንዳላይሽ ነው?
ቶማስ ጠየቀ። አይኑን አየችው። አሁን ጌቴ። ቶማስ በዚያ ምሽት ብቻውን ወደ ቤት ነዳ። ሹፌሩን እንዲመጣ ደውሎለት ነበር። ነገር ግን መኪናው ሲመጣ ሹፌሩ እንዲያርፍ ነግሮት በምትኩ 12 ብሎኮችን ወደ ህንጻው በእግሩ ተጓዘ። ቀዝቃዛ አየር፣ ጫጫታ እና ከጫማው በታች ያለው እርጥብ አስፋልት አስፈለገው። ማሰብ አስፈለገው። በሊፍት ወደ ላይ ወጥቶ መብራቱን ሳያበራ ሳሎን ውስጥ ዝም ብሎ ቆመ። ከተማዋ በመስታወት ግድግዳዎች በኩል ከስሩ ተዘርግታለች። በሚሊዮን የሚቆጠሩ የበር መስኮቶች፣ በሚሊዮን የሚቆጠሩ ህይወቶች በአንዴ እየተከናወኑ ነው። እና ለረጅም ጊዜ፣ ለመጀመሪያ ጊዜ ቶማስ ከዚህ በላይ ሆኖ ሊያየው የሚችለው ሙሉ ክብደት ተሰማው። በዚያ ጠረጴዛ ላይ ስለነበረችው ስለ ኤሊሳ አሰበ። ስራ እንድሰራ ይከፍሉኛል፣ ስራዬንም እሰራለሁ። 19 ዓመታት ስራዋንና ከዚያ በላይ የሆነ ነገር ሰርታለች። ከስራዋ እጅግ የላቀ ነገር አድርጋለች። በህይወቱ መጥፎ ዓመታት ውስጥ ቤተሰቡን በህይወት አቆይታለች። እናም ይህንን ያደረገችው በዝምታና በክብር ስለነበር አንድ ቤት ሙቀቱን ምንጩን ሳይፈልግ እንደሚቀበለው ሁሉ እሱም በቀላሉ ተቀብሎት ነበር። እሷ የእሱን ቤት ስታሞቅ የራሷ ህይወት ግን በብርድ ተሞልቶ ነበር። ወደ ጠረጴዛው ሄዶ ተቀመጠ። ላፕቶፑን ከፈተ። ሪፖርቶችን ወይም ኢሜይሎችን ለመሸፈን አልነበረም። አይምሮ ሲሰራ ከፊቱ የሆነ ነገር እንዲኖር ብቻ ፈልጎ ነበር። ስለ ዴቪድ አሰበ። የ15 ዓመት ልጅ በእጁ ላይ አይቪ ተሰክቶና በዚህ አልጋ ላይ ተኝቶ ለአያቱ ሲል ደስተኛ ለመምሰል የሚሞክር ልጅ፣ መሐንዲስ መሆን የሚፈልግ ልጅ፣ ከሆስፒታል ትራስ ሆኖ የወደፊቱን ሰላም የሚል ልጅ። ኤሊሳ በቡና ቤቱ ውስጥ ልክ ሊወጡ ሲሉ ወጣቱ አስተናጋጅ ጠረጴዛዎቹን ስታጸዳ የተናገረችውን አሰበ። እፈቷለሁ ብዬ አስቤ ነበር። ሁልጊዜም እፈቷለሁ አደርገዋለሁ ብዬ አስቤ ነበር። ቶማስ ይህን ሙሉ በሙሉ አመነ። ኤሊሳ መንገዱን እስክታገኝ ድረስ ተጠባብቃና ተጨንቃ ክብደቱን ትሸከም ነበር። በቃ ማንነቷ ያ ነበር። ነገር ግን ይህንን ማድረግ አልነበረባትም። ቶማስ ላፕቶፑን ዘጋው። በጨለማው ቤት ውስጥ ለረጅም ጊዜ ተቀመጠ። ከተማዋ ከስሩ እያበራች ምን አይነት ሰው መሆን እንደሚፈልግ አሰበ። በሚቀጥለው ቀን ጧት ቶማስ በ11 ሰዓት ተኩል ጠረጴዛው ላይ ቁጭ ብሎ ነበር። ሪፖርቶችን እያነበበ ወይም ቁጥሮችን እያረጋገጠ አልነበረም። ስልክ ላይ ነበር። የመጀመሪያ ጥሪው ለግል ጠበቃው ፓትሪሺያ ግሪን ለተባለች ብልህ ሴት ነበር። እሷም ለ11 ዓመታት አብራው የሰራችና የአንድ መርከብ ካፕቴን የአየር ሁኔታን እንደሚያነብ ድምጹን ማንበብን የተማረች ሴት ናት። ስልኩን አንስታ ድምጹን ስትሰማ አላስፈላጊ ጥያቄዎችን አልጠየቀችም። ዝም ብላ አዳመጠች። ማውንት ሲና ሆስፒታልን እንድታገኝልኝ እፈልጋለሁ፣ ቶማስ ነገራት። የካንሰር ክፍል፣ እዚያ አንድ ታካሚ አለ። ዴቪድ ኤልቫሬዝ የሚባል የ15 ዓመት ልጅ ነው። የህክምና እቅዱን ሙሉ ወጪ ማወቅ እፈልጋለሁ። ያላቸውን ምርጡን፣ አንድ ሰው በጀቱን ሲመለከት የሚያቀርቡትን ሳይሆን ምርጡን ማወቅ እፈልጋለሁ። መስመሩ ላይ ጸጥታ ሰፈነ እና ፓትሪሺያ ጨመረ። በዝምታ እንዲያዝ እፈልጋለሁ። ስሜ ለጊዜው ከውስጡ ይውጣ። ተረድቻለሁ አለች። እስከ ቀኑ 6 ሰዓት ቁጥሮቹን እነግርሃለሁ። ስልኩን ዘግቶ ወንበሩ ላይ ተደገፈ። በመስታወቱ ግድግዳ በኩል በሁድሰን ላይ ያለው ሰማይ ከጥቁር ሰማያዊ ወደ ደብዛዛ ግራጫ እየተለወጠ ነበር። አዲስ ቀን ራሱን እየገለጠ ነው። ቶማስ እየተመለከተው ምናልባትም አሁን በማለዳ ስራዋን ለመጀመር በሰራተኛ ሊፍት ውስጥ ወደ ላይ እየወጣች ስላለችው ስለ ኤሊሳ አሰበ። እንዴት ገብታ ቡናውን እንደምታዘጋጅለትና በዚያ በተረጋጋና ጥንቃቄ የተሞላበት ጸጓ በቤት ውስጥ እንደምትንቀሳቀስ አሰበ። እናሱ ፀሐይ ከመውጣቷ በፊት እዚህ ተቀምጦ ስለ ልጇ እያሰበ እንደነበር አታውቅም። ስንት ጠዋቶችን በትክክል እንዳደረገች አሰበ። ገብታ ስራዋን ሰርታ ትልቅ ነገር ተሸክማ ለማንም ሳትናገር ትወጣለች። ኤሊሳ እንደ ሁል ጊዜው በ1 ሰዓት ደረሰች። ከወትሮ ይልቅ ጸጥተኛ ነበረች። በወጥ ቤት ውስጥ በጥንቃቄ ትንቀሳቀሳለች። አይኖቿ በትንሹ ዝቅ ብሏል። አንድ ሰው ቀኑ ምን ይዞ እንደሚመጣ እርግጠኛ ባልሆነበት መንገድ ቶማስ ከአይኖቿ ስር ባለው ለስላሳ ጥላና የሆነ ነገር እንደሚወድቅ እየጠበቀች ትከሻዋን ባጠበቀችበት መንገድ ያንን ማየት ይችል ነበር። ስትገባ ቶማስ በወጥ ቤቱ ጠረጴዛ አጠገብ ነበር። የራሱን ቡና እየቀዳ ነበር። ይህም አስገረማት። ቶማስ ይህንን አድርጎ አያውቅም ማለት ይቻላል። እንደምን አደርሽ? እንደምን አደሩ አቶ ሃሪሰን መለሰች። ቦርሷን አስቀምጣ ወደ አፕሮኗ ሄደች። ኤሊሳ ስሟን በድንገት ጠራት። ትላንት ምሽት
በመካከላችን ምንም ነገር እንዳልተቀየረ እንድታውቂ ይፈልጋለሁ። ስራሽ አስተማማኝ ነው። በተለየ አይን እያየውሽ አይደለም። ይህንን እንድታምኚኝ ይፈልጋለሁ። ኤሊሳ አፕሮኗን ግማሽ እንዳሰረች ቆመች። ስሙን መጥራት በማይችለው ስሜት ላፍታ አየችው። በእፎይታ እና ከዚህ በፊት ተስፋ ቆርጦ ዳግም ተስፋ መቁረጥ በማይፈልግ ሰው ጥንቃቄ የተሞላበት ተስፋ መሃል። እሺ አለች በቀስታ። እሺ። እሱም ደገመው። አፕሮኗን ማሰሯን ጨረሰች። ቡናውን ይዞ ወደ ጠረጴዛው ሄደና ጠዋቶች እንደሚሆኑት ሁሉ ወደፊት ቀጠለ። በላዩ ላይ ተራ፣ በውስጡ ግን የተቀየረ ነበር። ፓትሪሻ ልክ ሩብ ጉዳይ ለ6 ሲሆን ደወለች። ቶማስ የቢሮውን በር ዘግቶ ቁጥሮቹን ስታብራራለት አዳመጠ። ሆስፒታሉ ለዴቪድ የሕክምና ምዕራፍ የመከረው ሕክምና የተለየ አይነት አዲስ፣ ለልጁ የሉኩሚያ አይነት የበለጠ ውጤታማ የሆነና ከመደበኛው አማራጭ እጅግ የተሻለ ውጤት ያለው ነበር። እንዲሁም ደግሞ እጅግ ውድ ነበር። በኤሊሳ መድን የሚሸፈነውና የሕክምናው ትክክለኛ ወጪ መካከል ያለው ልዩነት ኤሊሳ ከ1 ዓመት በላይ የምታገኘውን ሁሉ ለማዋጥ የሚበቃ ሰፊ ነበር። ማድረግ እንችላለን? ምንም እንኳን መልሱን አስቀድሞ ቢያውቀውም ቶማስ ጠየቀ። ከፈለክ ዛሬውኑ ማድረግ እንችላለን፣ ፓትሪሻ መለሰች። አድርጊው። ሙሉ ክፍያው በቀጥታ ለሆስፒታሉ ይደረግ። ስሙ ያልተጠቀሰ ለጋሽ ፈንድ ተብሎ ይመዝገብ። ኤሊሳ ከኔ እንደመጣ እንድታውቅ አልፈልግም። ገና ጊዜው አይደለም። እሺ፣ ዛሬ ከሰዓት በኋላ ፈጽመዋለሁ፣ በቆራጥ ድምጽ ፓትሪሻ መለሰችለት። ቶማስም አመስግኖ ስልኩን ዘጋው። እጁ በስልኩ ላይ እንደተቀመጠ ላፍታ አሰበ። እንግዳ ስሜት ነበር። ትልቅ የንግድ ስምምነት ሲዘጋ እንደሚሰማው አይነት ስሜት አይደለም። እሱ ስለታም ኤሌክትሪክ መሰልና በቀዝቃዛ መንገድ የሚያረካ ስሜት ነበር። ይህ ግን ከዚህ ይልቅ ሞቅ ያለ ጸጥ ያለ ነበር። ባለፉት 16 ሰዓት ውስጥ በደረት ውስጥ ተወጥሮ የነበረ የሆነ ነገር በትንሹ እንዲላላ የተፈቀደለት ይመስላል። ስልኩን እንደገና አንስቶ ለ8 ዓመታት አብሮት የነበረውን የሰው ኃይል አስተዳደር ኃላፊ ሮበርት ሆል ጋር ደወለ። ሮበርት፣ የሆነ ነገር እንድታዘጋጅልኝ ይፈልጋለሁ። በሁሉም የሰራተኛ ዘርፎች እያንዳንዱን ደረጃ፣ የቤት ውስጥ ሰራተኞች፣ ሹፌሮች፣ የህንፃ ድጋፍ፣ ጀማሪ ሰራተኞች፣ የሁሉንም የጤና ሽፋን ዝርዝር እፈልገዋለሁ። በትክክል ምን እንደምንሸፍንና ምን እንደማንሸፍን ማየት እፈልጋለሁ። አጭር ጸጥታ ሰፈነ። ሁሉንም ነው ጌታዬ? ሮበርት ጠየቀ። ያ በጣም ትልቅ ሰነድ ነው የሚሆነው። አውቃለሁ፣ ቶማስ ተናገረ። እስከ አርብ ጠረጴዛዬ ላይ እንዲሆን እፈልጋለሁ። በዚያ ምሽት ኤሊሳ በመደበኛ ሰዓቷ ወጣች። ነገር ግን በሩ ጋር ከመድረሷ በፊት ቶማስ ከቢሮ ጠራት። ኤሊሳ ቆም ብላ ተመለከተችው። ወደ ቢሮ መግቢያ መጣ። አንዱን እጁን በበሩ ፍሬም ላይ አስደገፈ እና ላፍታ የቢሊየነር ሳይሆን ቀላል ቃላት ለሌለው ነገር ትክክለኛ ቃላትን ለመፈለግ የሚሞክር ተራ ሰው መሰለ። ዴቪድ ዛሬ እንዴት ነው ሲል ጠየቃት። ኤሊሳ አይኖቿን አርገበገበች። በጣም ቀላል ጥያቄ ነበር፣ 4 ቃላት። ነገር ግን ለረጅም ጊዜ ማንም ያንን ጥያቄ ጠይቋት አያውቅም። ነርስ ወይም ዶክተር ካልሆነ ሰው ውጪ ማንም ጠይቋት አያውቅም። ለማወቅ ስለፈለገ ብቻ የጠየቃት ሰው አልነበረም። ፊቷ ለስላሳና ውስብስብ ነገር አሳየ። ዛሬ የተሻለ ቀን ነበረው አለች። ትንሽ በልቷል። ነርሶቹ ጥሩ ምልክት ነው ብለዋል። ቶማስ ራሱን ነቀነቀ። ጥሩ፣ እሱ በጣም ጥሩ ነው። እሷም ራሷን ነቀነቀች። ከዚያም ቦርሷን አንስታ ወደ በሩ ሄደች። ነገር ግን ልክ ከመውጣቷ በፊት ዞር ሳትል ቆም አለች። ስለጠየከኝ አመሰግናለሁ አለች በቀስታ። ከዚያም ሄደች። በሩ ከተዘጋ በኋላ ቶማስ ለጥቂት ጊዜ ቢሮ መግቢያ ላይ ቆመ። ከዚያም ወደ ጠረጴዛው ተመልሶ ተቀመጠ። ከ3 ቀናት በፊት ገምግሞ መጨረስ የነበረበትን የበጀት ሪፖርቶች ፎልደር ከፈተ። ቁጥሮቹን ተመለከተ እና በሙያ ህይወቱ ለመጀመሪያ ጊዜ ቁጥሮቹ በጣም ትንሽ ሆነው ታዩት። ከ2 ቀናት በኋላ ኤሊሳ ስልክ ተደወለላት። የወጥ ቤቱን ጠረጴዛ እየወለወለች ሳለ አፕሮኗ ኪስ ውስጥ ያለው ስልኳ ጠራ። ወደ ድምጽ መልእክት ልታስተላልፈው ተቃርባ ነበር። ሁልጊዜም በስራ ሰዓት የግል ጥሪዎችን ዝም ታሰኛለች። ነገር ግን የሆነ ነገር ስክሪኑን እንድታይ ያደረጋት። የሆስፒታሉ የክፍያ ቢሮ ነበር። ወዲያውኑ ሆዷ ተሸበረ። አንዱን የላስቲክ ጓንት አውልቃ ስልኩን መለሰችው። ወይዘሮ ኤልቫሪዝ። ማዶ ያለው ድምጽ የሴት ድምጽ ነበር። የስራ አይነት ግን ደግሞ ደግነት የጎደለው ያልሆነ ድምጽ። በካንሰር ክፍላችን ታካሚ ስለሆነው ዴቪድ ኤልቫሪዝ ጉዳይ ነው የምደውለው። አዎ አለች ኤሊሳ። ድምጿ ካሰበችው በላይ ትንሽ ሆኖ ወጣ።
የልጅ ልጄ ነው። ምንድነው? የሆነ ችግር አለ? አይ፣ ሴትዮዋ በፍጥነት ቀጠለች። ዴቪድ ደህና ነው። ስለ ሂሳቡ ልደውል ነበር። በእውነቱ ቆም አለች። የወረቀት ድምፅ ተሰማ። የሱ ቀሪ ሂሳብ ለላቀ ሕክምና እቅዱ የሚያስፈልገው ሙሉ መጠን ተከፍሎ ተዘግቷል። በትላንትናው ዕለት ከሰዓት በኋላ ሙሉ ክፍያው ተከፍሏል። ኤሊሳ በቶማስ ወጥ ቤት ውስጥ በጣም በእርጋታ ቆመች። ይቅርታ አለች በቀስታ። ይቅርታ ልትደግሚልኝ ትችያለሽ? አለች በቀስታ። ሴትዮዋ እንደገና ሁሉንም ነገር ደገመችው። ሁሉ ነገር ሙሉ በሙሉ ተዘግቷል። ስሙ ያልተጠቀሰ ለጋሽ ነው። ኤሊሳ ራሷን ለማረጋጋት እጇን ጠረጴዛው ላይ አኖረች። የላስቲክ ጓንቱ አሁንም በግራ እጇ ላይ ነበር። ትኩር ብላ አየችው። ማን? ጠየቀች። ማን እንደሆነ ታውቋል? አይ፣ በስም ባልተጠቀሰ ለጋሽ ፈንድ በኩል ነው የቀረበው፣ ሴትዮዋ መለሰች። ስም የለንም፣ ነገር ግን ዴቪድ ለሙሉ የሕክምና እቅዱ ሙሉ ሽፋን አግኝቷል። ከእንግዲህ ስለ ፋይናንስ ወገን መጨነቅ አያስፈልጎትም ወይዘሮ ኤልቫሪስ፣ እንዲያውቁት ፈልገን ነው። ጥሪዋ በቃ። ኤሊሳ ለረጅም ጊዜ ወጥ ቤት ውስጥ ቆመች። የሞልወያ ጨርቁ አሁንም በእጇ ነበር። ጠረጴዛዎቹ በግማሽ ተወልውለዋል። በመስኮቱ በኩል ከተማዋ በ45ኛ ፎቅ ላይ ባለ የቅንጦት ቤት ውስጥ ለቆመች አንዲት ትንሽ ሴት ስለደረሰው ትልቅ ነገር ግድ ሳይሰጣት ትንቀሳቀሳለች። አንዲትም የማስረጃ ቅንጣት እንደሌላት ታውቃለች። ሆስፒታሉ ስም አልባ ብሏል። ነገር ግን ኤሊሳ 19 ዓመታትን በዚህ ቤት ውስጥ በውስጡ ያሉትን ትናንሽ ምልክቶችን በማንበብ አሳልፋለች። እናም አወቀች። ጨርቁን አስቀመጠች። በመተላለፊያው በኩል ወደ ቶማስ ቢሮ ሄደች። ክፍት በሆነው በር ላይ 2 ጊዜ አንኳኳች። ቶማስ ከስክሪኑ ላይ ቀና አለ። ኤሊሳ በአንድ እጇ የላስቲክ ጓንቷን እንደለበሰችና አይኖቿን ለመቆጣጠር በጣም እየጣረች ባለ ነገር ተሞልተው በበሩ ላይ ቆመች። አቶ ሃሪሰን አለች። ድምጿ የረጋ ነበር፣ ግን ለጥቂት ጊዜ ብቻ። ከሆስፒታል ደወሉልኝ። ቶማስ ምንም ነገር አላለም። ጠበቀች። የዴቪድ ሕክምና እንደተከፈለ ነገሩኝ አለች። ሁሉንም ስም ያልጠቀሰ ለጋሽ ነው ያደረገው ብለዋል። አሁንም ቶማስ ምንም አላለም፣ ግን አይኑን ከሷ ላይ አላነሳም። ኤሊሳ አንድ ጊዜ ከዚያም ሌላ ጊዜ ትንፋሽ ወሰደች። እርሶ ነበሩ ስትል ጠየቀችው። ቶማስ ለረጅም ጊዜ ዝም ብሎ አያት። ከዚያም አዎ አለ። ያቺን አንድ ቃል ብቻ፣ ሌላ ምንም ማብራሪያ አልተከተለም። የምክንያቶች ዝርዝር የለም። አንድ ንግድ ልውውጥን ለማስመሰል የተጠቀለለ የቢዝነስ ቋንቋ የለም። አዎ ብቻ፣ ግልጽና ቀላል። እውነት ጌጥ በማያስፈልገው ጊዜ በሚሰጥ መልኩ ቀላል። ኤሊሳ በመግቢያው በር ላይ ቆማ ከንፈሮቿን አጣበቀች። አገጯ በትንሹ ተንቀጠቀጠ። ያ አንድ ሰው በውስጡ የሚመጣን ነገር ለመቋቋም በጣም ሲታገል የሚፈጠር ትንሽ ያለ ፍላጎት የሚደረግ እንቅስቃሴ። ለብዙ ዓመታት የረጋች፣ ሌሎች ሰዎች ሲፈርሱ ነገሮችን አንድ አድርጋ የያዘችው እሷ ነበረች። ሉካስ ለእናቱ ሲያለቅስ አቅፋ የያዘችው ሴት ነበረች። ዴቪድ ከታመመ ጀምሮ እያንዳንዱን ከባድ ሌሊት አቅፋ የያዘችው እሷ ነበረች። ማንም ሳትስተዋል ሁሉንም ነገር በዝምታ ተቋቁማ በራሷ ይዛው ነበር። ነገር ግን ያቺ አዎ የምትል አንዲት ቃል ምንም ሳይል ሊቀር በነበረ ሰው ግልጽ ሆና መነገሯ ለወራት በዙሪያ የገነባችውን ግንብ ሰበረው። አልጮኸችም። ኤሊሳ የምትጮህ ሴት አልነበረችም። ነገር ግን አይኖቿ በእንባ ተሞሉ እና ከመከላከሏ በፊት 2 የእንባ ዘለላዎች በፊቷ ላይ ፈሰሱ። የላስቲክ ጓንት ያለበሰ እጇን ጀርባ በአፏ ላይ አድርጋ ለጥቂት ጊዜ ጣሪያውን ተመለከተች። ሰዎች ራሳቸውን ለመሰብሰብ እንደሚሞክሩት ሁሉ እንደዚህ ያደረገች። ቶማስ ከጠረጴዛው ላይ ተነሳ። ምንም ብልህነት የተሞላበት ነገር አልተናገረም። ወረቀት አላቀረበም ወይም ንግግር አላደረጉም። ዝም ብሎ ቆመ። ጠቃሚ ነገር ሲከሰትና መቀመጥ ትክክል እንዳልሆነ ሲሰማ እንደምትቆመው ሁሉ። ኤሊሳ በቀስታ ጠራት። ለምን አልነገርሽኝም ሲል ጠየቃት። እጇን ካፏ ላይ አወረደች። በቀጥታ አየችው። አይኖቿ አሁንም ብሩህና የረጠቡ ነበሩ እና ቶማስ ከዛ በኋላ ለረጅም ጊዜ የሚያስብበትን ነገር ተናገረች። ምክንያቱም እኔ በዚህ ቤት ውስጥ ሰራተኛ ነኝ። ያ የኔ ቦታ ነው። እንዴት መሆን እንዳለብኝ የማውቀው አንድ ነገር እሱም ብቻ ነው። ቆም አለች። እርዳታ የሚያስፈልግ ሰው መሆን እንዴት እንደሆነ አላውቅም። ክፍሉ በጣም ጸጥ ያለ ነበር። በውጭ በኩል ከተማዋ ማለቂያ የሌለውን ድምጽ ታሰማለች። ሃድሰን ወንዝም በመስታወቱ ባሻገር በዝግታ ሲጓዝ ይታያል።
ቶማስ ሃሪሰን በጠረጴዛው ጀርባ ቆሞ ጥንካሬና ዝምታ ሁልጊዜም አንድ እንዳልሆኑ ለመጀመሪያ ጊዜ ተረዳ። አንዳንድ ሰዎች በጣም ከባድ ሸክሞችን የሚሸከሙት ያለምንም ድምፅ ለመሸከም የሚያስችል ጥንካሬ ስላላቸው መሆኑን ተረዳ። እናም እንደሱ ያሉ ሰዎች፣ እነዚያ ጠንካራ ሰዎች ዝም ብለው እንዲሸከሙ መፍቀድ እንደለመዱት አስተዋለ። ኤሊሳ፣ በዚህ ቤት ውስጥ አንድ ነገር ብቻ መሆን የለብሽም። ከእንግዲህ እንደዛ አይሆንም። ኤሊሳ ላፍታ ተመለከተችው። ከዚያም ገና እንደሚገባት እርግጠኛ እንዳልሆነ ሰው በጥንቃቄ ራሷን ነቀነቀች። አመሰግናለሁ አለች። ስለ ዴቪድ ምንም የምናገረው ቃል የለኝም፣ ብቻ በጣም አመሰግናለሁ። ቶማስም ቃላት አያስፈልጉትም፣ ዋናው ልጁ ብቻ ይዳን ሲል መለሰላት። በኤሊሳ ፊት ላይ እንደ ፈገግታ ያለ ነገር ታየ። ከዚያም ቀና ብላ አፕሮኗን በሁለቱም እጆቿ አሻሸችና የምሰራው ስራ አለኝ፣ ጠረጴዛውን አልጨረስኩትም ብላ ተናገረች። ከዚያም ቀና ብላ አፕሮኗን በሁለት እጆቿ አሻሸችና የምጨርሰው ጠረጴዛ አለኝ አለች። ወደ ወጥ ቤቱ ተመለሰች። ቶማስ ወንበሩ ላይ ተቀመጠ፣ ግን ላፕቶፑን አልከፈተውም። ከተማዋን እየተመለከተ ያለ ምንም ስሜቱን ብቻ አስተናገደ። ይህ ትክክለኛው ነገር እንደሆነ ተሰማው። ከ3 ቀናት በኋላ ቅዳሜ ጧት ቶማስ ያላቀደውን ነገር አደረገ። የቼዝ ቦርድ ገዛ። ውድና ለጌጥ የሚቀመጥ ሳይሆን ጥንካሬ ያላቸው እንጨቶች ያሉት ትክክለኛ የጨዋታ ቦርድ። ቶማስ ጥቅሉን ይዞ መንገድ ላይ ሲቆም ትንሽ የሞኝነት ስሜት ተሰማው። ኤሊና በቡና ቤት ውስጥ ስለ ዴቪድ የነገረችው ነገር ትዝ አለው። ዴቪድ በቼዝ ሁሉንም ያሸንፋል፣ ነርሶቹን፣ ዶክተሮቹን። ቼዝ ትንሽ መሆን የማይጎዳበት ብቸኛው ጨዋታ ነው ይላል ብላው ነበር። ቶማስ ይህንን መረጃ በአእምሮ መዝግቦት ነበር። ቀጥታ ወደ ማውንት ሲና ሆስፒታል አመራ። እዚያ ሲደርስ ኤሊሳ ከዴቪድ አልጋ አጠገብ ተቀምጣ ብርቱካን እየላጠች ነበር። ክፍሉ የብርቱካንና የጸረ ተባይ መድኃኒት ሽታ ነበረው። ዴቪድ አልጋው ላይ ተቀምጦ ነበር። ለመጨረሻ ጊዜ ካየው ይልቅ የፊቱ ቀለም ተመልሷል። ዴቪድ ብልህና ፈጣን አይኖች ነበሩት። ቶማስ ጥቅሉን ይዞ በሩ ላይ ሲቆም ዴቪድ በማያውቀው ሰው ላይ እንደሚታይ ድካም ሳይሆን በጉጉት ተመለከተው። ኤሊሳ ቀና ብላ አየችው። አቶ ሃሪሰን አለች በመገረም። ይህ ችግር የለውም ብዬ ተስፋ አደርጋለሁ አለ ቶማስ። ዴቪድ ጥቅሉን አይቶ ምንድነው ሲል ጠየቀ። ቼዝ ነው አለው ቶማስ። የዴቪድ አይኖች በደስታ በሩ። ለመሆኑ ግን ጎበዝ ነህ ሲል ዴቪድ ጠየቀ። ቶማስም ለ20 ዓመታት አልተጫወትኩም አለው። ዴቪድ ፈገግ ብሎ እኔ ማሸነፍ እወዳለሁ ብሎ መለሰለት። ኤሊሳ አፏን ይዛ በመስኮት በኩል ተቀመጠች። ትከሻዎቿ በዝምታ ሳቅ ይንቀጠቀጡ ነበር። የድምጽ ቶማስ በቤት ውስጥ ሰምቶት የማያውቀው ውብ ድምጽ ነበር። ለ2 ሰዓታት ያህል ተጫወቱ። ዴቪድ የመጀመሪያውን ጨዋታ በአጭር ጊዜ አሸነፈው። ቶማስም የሰራሁትን ስህተት አሳየኝ አለው። ዴቪድ በመገረም ስህተቱን ደረጃ በደረጃ አሳየው። ዴቪድ ነገሮችን የማቀናጀት ከፍተኛ ችሎታ እንዳለው ቶማስ አስተዋለ። በሁለተኛው ጨዋታ ቶማስ ቢሸነፍም ግን ትንሽ ቆይቶ ነበር። በጣም ፈጣን ተማሪ ነህ አለው ዴቪድ። ዴቪድ ስለ ቶማስ ስራ ጠየቀው። ቶማስ የቴክኖሎጂ ኩባንያዎችን እንደሚመራና እቃዎችን በዓለም ዙሪያ በብቃት ለማንቀሳቀስ እንደሚሰሩ ነገረው። ያ ማለት ልክ እንደ ቼዝ ነው ማለት ነው አለ ዴቪድ። እያንዳንዱ እንቅስቃሴ ተቃዋሚ ሳይመልስልህ በብቃት ወደ አንድ ቦታ ማድረስ ነው። ቶማስ ዴቪድ ነገሮችን የሚያገናኝበት መንገድ አስደነቀው። አቤላ ሁልጊዜ ትክክል ነች አለ ቶማስ። የመጎብኛው ሰዓት ሲያልቅ ዴቪድ የሚቀጥለው ሳምንት በተመሳሳይ ሰዓት ትመጣለህ ሲል ጠየቀው። ቶማስም አሁን በእርግጥም በተመሳሳይ ሰዓት እመጣለሁ ብሎ ቃል ገባለት። ኤሊሳ እስከ በሩ ድረስ ሸኘችው። በጣም ወዶሃል አለችው። እኔም ወድጄዋለሁ አላት ቶማስም። ቶማስ ወደ ውጭ ሲወጣ ከተማዋን በተለየ አይን ማየት ጀመረ። የሰው ኃይል አስተዳዳሪው ያቀረበለትን 43 ገጽ ሪፖርት አነበበ። ኩባንያው ለከፍተኛ ባለስልጣናት ምርጥ የጤና መድን ሲሰጥ፣ ለታችኛው ሰራተኞች ግን በጣም አነስተኛ እንደሆነ ተረዳ። ኤሊሳ ለአመታት የራሷን መድን ስትከፍል እንደነበረና ይህም ለልጅ ልጇ ሕክምና በቂ እንዳልነበር አወቀ። ቶማስ ዴቪድ ያለውን አሰበ። እያንዳንዱ እንቅስቃሴ በብቃት ወደ አንድ ቦታ ማድረስ ነው አይደል? ቶማስ ኩባንያውን በዚህ መርህ ነበር የገነባው። ግን አንድ ስህተት ሰርቶ ነበር። እውነተኛው ጨዋታ ስለ ትርፍ ሳይሆን ስለ ሰዎች ነበር። ሰኞ ጧት የአስቸኳይ ስብሰባ ጠራ።
ለሰባቱ ከፍተኛ አመራሮች የሪፖርት ግልባጭ ሰጣቸው። የጤና መድን ሽፋናችንን ሙሉ በሙሉ መቀየር እፈልጋለሁ አላቸው። ከላይ እስከ ታች ላሉ ሰራተኞች ሁሉ እኩልና ምርጥ ሽፋን እንዲኖር እፈልጋለሁ። የፋይናንስ ኃላፊዋ ማርጋሬት ስለ ወጪው ስትጠይቀው አንድ የቤት ሰራተኛ ለ8 ወራት የግል ጦርነቷን ብቻዋን ስትዋጋ ነበር። እኔ ደግሞ ያንን አላየሁም ነበር። አሁን ገና ነው እያየሁ ያለሁት አላት። ለግል ጀት ገንዘብ ካለን ለሰው ልጅ ክብር የሚሆን ገንዘብ አናጣም። ስብሰባው 3 ሰዓት ፈጀ። በመጨረሻም ሁሉም ተስማሙ። ቶማስ በመስኮት በኩል ከተማዋን ሲመለከት አሁን ያየው ህንጻዎችን ሳይሆን ሰዎችን ነበር። ሳምንታት አለፉ። ዴቪድ አዲሱን ሕክምና ጀመረ። ከባድ ቀናት ነበሩ። ግን ቶማስ በየሳምንቱ ቅዳሜ እየመጣ ቼዝ ይጫወቱ ነበር። ዴቪድ ለቶማስ አንዳንድ ጊዜ አንድ ነገር ለማሸነፍ የሆነ ነገር መስዋዕት ማድረግ አለብህ የሚለውን የህይወት ትምህርት አስተማረው። የኤሊሳ ህይወትም ተቀየረ። በደስታ ትሰራ ጀመር። ሐሳቧን በነፃነት መናገርም ጀመረች። አንድ ቀን ጧት ለቶማስ የምግብ አሰራር ስታስተምረው ለመጀመሪያ ጊዜ እንደ ተራ ሰው ተጨዋወቱ። በመጨረሻም በጸደይ ወቅት ዴቪድ ከካንሰር ነፃ መሆኑ ተነገረ። ኤሊሳ ለቶማስ ስትደውልለት በደስታ እያለቀሰች ነበር። ቶማስም ወዲያውኑ ወደ ሆስፒታል ሄደ። ዴቪድ፣ ኤሊሳና ቶማስ የከተማዋን ጀንበር መጥለቅ ተመለከቱ። ቶማስ ከተማዋን አሁን ያያት በቢሊየነር አይን ሳይሆን ተራ ሰዎች በሚታገሉባትና በሚዋደዱባት አይን ነበር። የተከተልከኝ የሆነ ነገር የደበቅኩ መስሎ ነበር አይደል? ስትል ጠየቀችው። አዎን አላት። አዎን፣ ፍርሃቴን እደብቅ ነበር፣ ለዛ ነው አለችው። ቶማስም እሱም በተራው ከሰዎች ጋር ካለው ቅርርብና ተጠያቂነት ይሸሽ እንደነበር አመነ። ሶስቱም በጣሪያው ላይ ቆሙ። ቢሊየነሩ፣ ለ19 ዓመታት ቤቱን የጠበቀችው ሴት እና ህይወትና ቼዝ አንድ መሆናቸውን ያስተማረው ልጅ ዴቪድ። ቶማስ ሃሪሰን ለመጀመሪያ ጊዜ ራሱን ከከተማዋ በላይ ሳይሆን የከተማዋ አንድ አካል እንደሆነ ተሰማው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን፣ እንወያይበት። እዚህ ድረስ ካዳመጣችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩን ብዙ ሰዎች እንዲሰሙትና እንዲማሩበትም በደግነት ላይክ አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።